በቅድሚያም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ። ታሪኩ የሚጀምረው አንድ ቀን በከፍተኛ ሁኔታ ዝናብ እየዘነበ እያስመለከተን ነው። ከዛም ኤቫን የተባለ ሰውን ያሳየናል። ኤቫን ብቻውን ትርፍ ሰዓት እየሰራ ከውጭ ሰው በር ሲያንኳኳ ይሰማል። በዚህም ቀጥታ ወደ በሩ ይሄዳል። በመደንገጥ በሩን ሲከፍት ሁለት ሴቶች ከበሩ ቆመው ነበረ። እነሱም ታዲያ ወደ ውስጥ እንዲገቡ ይጠይቁታል። ኢቫንም ለጊዜውም ቢሆን በእውነቱ ያመነታል። ሁኔታቸውን ሲመለከት ግን የሀዘን ስሜት ስለተሰማው ወደ ውስጥ እንዲገቡ ፈቀደላቸው። ሁለቱ ሴቶችም ቤቱን እያቆሸሽን ነው ብለው ስላሰቡ ልብሳቸውን የራሳቸውን ነጠላ ጫማ በመጠቀም ይቀይራሉ። በዚህ ሁኔታ የተገረመው ኤቫን ወደ ሌላኛው ክፍል በመሄድ ፎጣ ሊያመጣላቸው ወሰነ። ሆኖም ግን ወደ ሳሎን ሲመለስ እንስቶቹ ወደ ሳሎን ገብተው ያገኛቸዋል። ከዛም ስልካቸው በዝናቡ ምክንያት እንደተበላሸ ነገሩት። በሁሉም ነገር ኤቫን ያግዛቸው ሞከረ፣ ምክንያቱም ዝናቡ በጣም ከፍተኛ መጠን ነበረው። መኪና ሊጠራ ቢሞክርም ከቦታው ለመድረስ 45 ደቂቃ ይፈጅበታል። ምንም አማራጭ ስለሌለውም ሶስቱ አንድ ላይ በመሆን ያወራሉ። ባይ የተባለችውም ቱሪስቶች እንደሆኑ ለኤቫን ነገረችው። የመጨረሻው ባስ ያመለጣቸውም በአየሩ ምክንያት እንደሆነ ትናገራለች። ይህንን በማውራትም የኤቫንን ልብ ውስጥ ለመግባት ይሞክራሉ። ያመጣላቸው ፎጣ ምቾት እንዳልሰጣቸው በማስመሰል ማድረጊያ እንዲያመጣላቸው ጠየቁት። ይህንን ከሰማ በኋላ ኤቫን በማዘን ወደ ሌላኛው ክፍል ይገባል። ከዛም ለሁለቱም ሞቅ ያለ ውሃ ይዞላቸው መጣ። የረጠበውን ልብስ ይዞላቸውም ይሄዳል። በድንገት ግን ከሳሎን የሆነ ድምጽ ሲሰማ ተመለሰ። ሲመለከት ግን ሙዚቃውን በመክፈት እነሱ ነበረ ሲጨፍሩ የነበረው። የኤቫንን ውሻ በመያዝም ነበረ። ምንም እንኳን ባህሪያቸው ገደብ ቢያልፍም ኤቫን ግን ግድ አልሰጠውም ነበረ። ሲመለከቱት ግን ይቅርታ ይጠይቁታል። በመሃልም እንዴት የሙዚቃ መሳሪያው መጫወት እንደሚችሉ ጠየቁት። ኤቫን ይህንን የድምጽ መግጃ በእረፍት ጊዜ ከቤተሰቡ ጋር ጥሩ ጊዜዎችን ለማሳለፍ አስቦ እንደገዛው ነገራቸው። አሁን ግን ብቸኛ እንደሆነም ይነግራቸዋል። ብዙ ከማውራቱ በፊት ቤል እና ጄኔሲስ አንድ ላይ በመሆን በድንገት ከሁለት አቅጣጫ ይይዙታል። ሁኔታው ግን ለኤቫን ምቾት አልሰጠውም ነበረ። ኤቫንም ከነሱ ለመነጠል ይሞክራል። እነርሱ ግን በመከተል ከጎኑ ይቀመጣሉ። አሁንም ደግሞ ከነሱ ሊነጠል ሞከረ። ሁነቱን ለመቀየርም ስልኩን ይመለከት ነበረ። መኪናው ለመድረስ ወደ 20 ደቂቃ ቀርቶት ነበረ። ሴቶቹ ግን ደጋግሞ ወደ እርሱ ይጠጋሉ። እሱም ደጋግሞ ሊሸሻቸው ይሞክራል። መኪናው ከቦታው ለመድረስ 5 ደቂቃ እንደቀረው ሲያውቅ የእረፍት ስሜት ይሰማዋል። ከዛም ወደ ሙዚቃ መሳሪያው በመሄድ ንግግራቸውን ለማስቆየር ይሞክራል። ልክ ሙዚቃው ሲከፈት ጄኔሲስ በተለየ መልኩ ከጎኑ ትደንስ ነበረ። በመቀጠልም ኤቫንን በመሳብ አብሯት እንዲደንስ አደረገችው። በመሃል ግን መኪናው ከቤታቸው ቀርቦ ነበረ። ለኤቫንም የስልክ ጥሪ ደርሷል። ይህንን ስትመለከት ጄኔሲስ አማራጭ ስለሌላት የምታደርገውን ነገር ታቆማለች። ኤቫንም ወደ ቀልቡ በመመለስ የደረቀውን ልብስ ሊያመጣላቸው ወደ ሌላኛው ክፍል ይሄዳል። ሲመለስ ግን ሁለቱ ሴቶች በሽንት ቤት ውስጥ በመደበቅ በተደጋጋሚ ቢያንኳኳ ምላሽ አልሰጡት። የሆነ ነገር ተፈጥሮ ሊሆን ይችላል ብሎ ስላሰበም አይኑን በመሸፈን ወደ ውስጥ ይገባል። የሚገርመው ነገር ግን አይኑን ሲገልጥ ሁለቱ ሴቶች ምንም ልብስ አልለበሱም ነበረ። እሱም በፍጥነት ልብሳቸውን እንዲለብሱ ጠየቃቸው። እነርሱ ግን ወደ እርሱ ይሄዳሉ። በመጨረሻም ኤቫን ነገሩን ለመቆጣጠር ይከብደዋል። በሌላ በኩል ሹፌሩ ከውጭ በመሆን እየተጠባበቀ ነበር። ሰውየውም ለአንድ ተኩል አካባቢ ውጭ ቢጠብቀውም ኤቫን ግን ምላሽ አልሰጠውም ነበረ። ምላሽ ስላላገኘም ሹፌሩ ከቦታው ለመሄድ ይወስናል። ኤቫን ሲነቃ ከባለቤቱ በርካታ መልእክቶች ደርሰውት ነበረ። በዛም በፍጥነት ቀለበቱን ያደርጋል። ክፍሉ ባዶ ስለነበር ሴቶቹ ሄዷል ብሎ አስቧል። ነገር ግን ደኩሽና ሲሄድ ግን ሁለቱንም አገኛቸው። ቁርስ እያዘጋጁም ነበረ። ሴቶቹ ድርጊታቸው ሁሉ የሚገርም ነበር። አንድ ባለጌ የሚያደርገውን ነገር ሁሉ ያደርጋሉ። ይህንን ሲመለከትም ኤቫን ትዕግስቱን በማጣት እንዲወጡ ይጮህባቸዋል። ሆኖም እነሱ የሚሰሙ አልነበሩም ነበረ። ከክፍሉ ለመውጣትም ፍቃደኛ አልነበሩም ነበር። በድንገት ግን አንደኛዋ ሴት የተናገረችው ነገር አስደነገጠው። አንደኛዋ ሴት ከ18 ዓመት በታች እንደሆነች ነበረ። ይህ ነገር ደግሞ ኤቫንን ሊያሳስረው ይችላል። በዚህ ጊዜ የሚሰማው ስሜት ለኤቫን የተለየ ነበረ። ከቆይታ በኋላ ሚስቱ ትደውልለታለች። ኤቫንም ከክፍሉ በመውጣት ያናግራት ጀመረ። ኤቫን በመቀጠል ሌሊቱን ሙሉ እየሰራ እንደነበርና በዛም መልእክቱን እንዳልመለሰ ነገራት። በድንገትም አንዷ ሴት ከኋላው ሆና ጩኸት ታሰማለች። በዚህ የተበሳጨው ኤቫን እጃቸውን በመያዝ በፍጥነት ከክፍሉ እንዲወጡ ጠየቃቸው። ሆኖም ግን በሩን ከርቀት ቢመለከትም ያ የሚሆን ነገር አልነበረም ነበረ። ወደ መኝታ ክፍልን በመግባት ቤ ስልኳን እየጎረጎረች ሲሆን ጄኔሲስ ደግሞ ሊመለከታት አልቻለም ነበር። ኤቫንም በቤት ውስጥ ማፈላለግ ጀመረ። ከዛም ከአንድ ቦታ ሲያገኛት ከክፍሉ ይዟት በመውጣት ልብስ የመልበሻ 3 ደቂቃ ይሰጣቸዋል። ወደ ውጭ በመውጣትም ሲጋራ እያጨሰ ይጠባበቅ ነበረ። ደቂቃው ቢያበቃም ግን እነርሱን ግን ሊያያቸው አልቻለም። ወደ ውስጥ ሲገባ የባለቤቱን ቅርሳቅርስ ሲያመነካክሩ ነበረ። ኤቫንም ትዕግስቱን ስለጨረሰ ወደ ፖሊስ ለመደወል ይወስናል። ሴቶቹ ግን በመደንገጥ ፈንታ ይስቃሉ። አንዷ ሴትም እድሜዋ ከ18 ዓመት በታች እንደሆነ ነገረችው።
ፖሊስ ከመጣ ደግሞ አደጋ ውስጥ የሚገባው እሱ እንደሆነ ይታወቃል። ከዛም በድንገት ጎረቤቱ የበሩን ደወል ታንኳኳለች። በሩን ሲከፍተው ግን የተመለከተው ሰው በቦታው ሊኖር የማይገባ ነበር። ከትንሽ ቆይታ በኋላ ያቺ ሴት ከቤቱ ትወጣለች። ጎረቤቱ ይህንን ስትመለከት በመናደድ ከቦታው ትሄዳለች። ኤቫንም ወደ ቤቱ በመመለስ ይጮህባቸዋል። ሴቶቹ ግን በመደገጥ ፈታ ያረጉትን ነገር ለባለቤቱ ሊናገሩ እንደሚችሉ ያስፈራሩታል። በጣም ተናዶ ስለነበርም የቤንን አንገት ያንቋል። ሁኔታው እየከፋ እንደሆነ ስለተረዱ ወደ ቤታቸው ይዟቸው እንዲሄድ ጠየቁት። ኤቫንም በመበሳጨት ነበረ መኪና ሲነዳ የነበረው። ሴቶቹ ግን ምንም አልረበሹም ነበረ። ኤቫንም ወደ ቤቱ ከደረሰ በኋላ ባለቤቱ ከመመለሷ በፊት ቤቱን ያጸደዋል። ቅርጻ ቅርጹንም እንደነበር ያስተካክላል። አሁን ማድረግ ያለበት ሁሉም ነገር እንዳልተፈጠረ ማስመሰል ነው። ሁሉም ነገር እንዳልተፈጠረ አሰበ። በዛም ምሽት ግን አንድ ነገር ይሰማል። ወደ ሳሎን ሲሄድ የተሰበረው የቤተሰቡን ፎቶ ያገኛል። በዛን ጊዜ ቤል አንገቱን መታው ተዘርረዋለች። ኤቫን ሲነቃ ከአልጋው ጋር ታስሮ ነበር። ቤልም ሜካፕ እየተቀባች ነበር። ጄኔሲስ ደግሞ የልጁን ልብስ ትለብሳለች። ኤቫንም እንድታውልቅ ቢጠይቃትም ጄኔሲስ ግን ወደ መኝታው ትሄዳለች። በዛን ጊዜ ኤቫን ጄኔሲስን ይለምናታል። ጄኔሲስ ግን አልተስማማችም ነበረ። ልትስመውም ስትል ፊቱን ለመሸሸግ ወሰነ። በዛን ቅጽበት ግን የኤቫን ስልክ ይጠራል። ሲያፈላልጉትም ከሰውነቱ ጀርባ ተደብቆ ነበረ። የሚስቱ ስለነበረም ኤቫን በጣም ተደናገጠ። እነሱም ግን ምንም መጥፎ ነገር አላደረጉም ነበረ። ቤንም የስልኩን ካሜራ ካበራች በኋላ ወደ ኩሽና ትሄዳለች። በድንገት ግን ገመዱን በማስለቀቅ ጄኔሲስን ከመታቱ በኋላ ወደ ቤል ጋር ይሄዳል። እሷ ግን በስለት መታው ዳግም በወንበሩ ላይ ታስረዋለች። ሊተባበራቸው ግን ፈቃደኛ አልነበረም። ሄድፎንም ጭንቅላቱ ላይ በማድረግ ጆሮው ላይ ረባሽ ድምፅ ለቀቁበት። ህመም ስለተሰማውም የሚፈልጉትን ነገር ሊያደርግ አሰበ። እየተጫወቱበት እንዳለ አንድ ሰው ቤቱን ያንኳኳል። የኤቫን ጓደኛም ነበረ። ሴቶችም ኤቫንን ወደ አንድ ክፍል በማስገባት በሩን ይከፍቱታል። የኤቫን እህት እንደሆኑም ነገሩት። ከዛም ወደ ውስጥ እንዲገባ አደረጉት። ሊዩስ ግን ተጠራጥሮ ነበረ። ምክንያቱም ኤቫን እህት አለኝ ብሎ አያውቅም ነበረ። ሰውየው ታዲያ የሆነ ድምጽ ሲሰማ በፍጥነት ወደ ክፍሉ ይሄዳል። ወደ ክፍሉ በመግባትም ሊፈታለት እየሞከረ በነበረበት ወቅት በዛን ጊዜ ሁለቱ ሴቶች ቅርጻ ቅርጹን ያወድማሉ። ከክፍሉም በፍጥነት ይወጣል። እያደረጉ በነበረው ነገር በጣም ተበሳጭቶ ነበረ። አስመ በሽተኛም ስለነበር መድኃኒቱ ይወድቅበታል። ነገር ግን እነዛ ሴቶች ፈጽሞ ሊሰጡት አልቻሉም ነበረ። እንዲሁም መድኃኒቱን ይቀባበላሉ። ያንን ነገር መቋቋም ስለከበደው ከአንዱ ቅርጻ ቅርጽ ጎን ይወድቃል። ኤቫንም የእርዳታ ጥሪ እንዲጠሩ ለመናቸው። ወደ ሆስፒታል ከወሰዱትም የሚፈልጉትን ነገር እንደሚያደርግላቸው ቃል ገባላቸው። ቤሊና ጄኔሲስ ግን ቃሉን ከምንም አልቆጠሩትም ነበረ። ሊዩስንም በጋዜጣ ሸፈኑት። ልክ እንደ ቅርጻ ቅርጽ በማስመሰልም ወደ መኪና ያስገቡታል። የሊዩስን ፎቶ በመጠቀም ቴክስት ይላላኩ ነበረ። የተለየ ባህሪን ያስመለክቱ ነበረ። በዛን ጊዜ ኤቫን ማድረግ የሚችለው እንዲረዱት መማፀን ብቻ ነው። ምንም እንኳን ኢቫን ራሱን ለመግለጽ ቢሞክርም እነሱ ግን አንድ ላይ እንዲሆኑ ነበር የሚጠይቁት። እሱም በዚህ አልተስማማም ነበር። ከዛ ታዲያ ጄኔሲስ ከኢቫን አጠገብ አላርሙን ታስቀምጠዋለች። ልክ ሲነጋም ህይወት ያበቃልሃል አለችው። ወደ ጓሮ በመሄድ ጉድጓድ መቆፈር ጀመሩ። ኢቫን ከአጠገቡ ታብሌት ስለነበር እሱን በመጠቀም ለመሸራተት ይሞክራል። ምንም ነገር ከማድረጉ በፊት ግን ጄኔሲስ ቁፋሮን በመጨረስ ወደ ውስጥ ትገባለች። ቤልም ታብሌቱን ከአጠገቡ በማንሳት ወረወረችው። ኤቫንም በዚህ ተስፋ ቆረጠ። ሴቶቹ የሚስቱን ቅርጻ ቅርጽ ይወረውራሉ። ቤቱንም ውጥንቅጡን አወጡት። በመጨረሻ ፀጉሩን ይቆርጡ ጀመረ። ከዛ ቤልና ጄኔሲስ ወደ መልበሻ ክፍል በመግባት ልብስ ይቀያይራሉ። ሲመለሱም ኤቫንን ያሰቃዩታል። ሊነጋ ሲልም ሁለቱ ቤቱን ያመነቃቆሩት ነበረ። በመጨረሻ መሳሪያ በመያዝ የመደበቂያ 30 ሰከንድ አለ አሉት። ፀሐይ ከመውጣቷ በፊት ካላገኙትም አንገልህም አሉት። በቤት ውስጥ እንዲደበቅ ነገሩት። ይቺ እድሉ እንደሆነች ስላወቀ ለመደበቅ ይሞክራል። ሊያፈላልጉት ሞከሩ። ሊያገኙት ግን አልቻሉም ነበረ። ከሆነ ቦታ ሲወድቅም የእርዳታ ጥሪ ያሰማል። ቤልም ካጠገቡ ነበረች። ታዲያ ሴቶቹ እሱን በመጠቅለል ወደ ጉድጓዱ ይወስዱታል። ከዛም ወደ ውስጥ ይገፉታል። እርዳታ ቢጣራም ግን ማንም አልሰማውም ነበረ። ከደቂቃ በኋላም የኢቫን ጭንቅላት ብቻ ይቀራል። ሌላ አካሉን በቁሙ ቀብረውት ነበረ። ሴቶቹ ግን አሁንም መዳን የምትፈልግ ከሆነ ሚስትህን ጠርተ ያደረግነውን ነገር ንገራት አሉ። ልክ ወደ ሚስቱ ሲደውሉ ቀጥታ ፖሊሶቹን ይጠራቸዋል። ይህ ግን አላስደነገጣቸውም ነበረ፣ ምክንያቱም ከዘጉት በኋላ ነው ይህንን የተናገረው። በመጨረሻም በድንገት ሊጨርሱት ይወስናሉ። ቤል ከመታቸው በኋላ ያደረጉትን ነገር ሁሉ ለሚያውቃቸው ሰው ሁሉ እንደላኩ ነገሩት። ይህ ከሞት የበለጠ ቅጣት ነው። ከሁለት ቀን በኋላ የኢቫን ሚስት ከልጆቹ ጋር ትመለሳለች። ኢቫንም ይህንን ሁሉ የሆነው ያቺን ቅጽበት ባለመቆጣጠሩ ነው። ያም የቤተሰቡ ሕይወት እንዲበላሽ አድርጓል።
አብራችሁን ስለቆያችሁ ከልብ አመሰግናለሁ። የዚህን ፊልም ሁለተኛ ክፍል በሌላ ክፍል ይዤላችሁ የምመጣ ይሆናል።